ማግስት ሚዲያ። ሰላም ጤና ይስጥልን የተወደዳችሁ የማግስት ሚዲያ ቤተሰቦች የዕለቱን መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። የጤና ባለሙያዎች የደሞዝና ጥቅማ ጥቅም ጥያቄዎቻቸው ምላሽ ካላገኙ የሥራ ማቆም አድማ ለማድረግ ያስቀመጡት ቀነ ገደብ 4 ቀናት ብቻ ቀርተውታል። የአፍሪካ ህብረት የሰብአዊ መብቶች ኮሚሽን የኢትዮጵያ መንግስትን በሰብአዊ መብት ጥሰቶች ከሰሰ። እናት ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ ለፓርቲዎች ከመንግስት የሚደረገውን የገንዘብ ድጋፍ ፖለቲካዊ በሆነ ምክንያት ከልክሎኛል አለ። የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ የማዕከላዊ ኮሚቴ አባል የነበሩበትን ገዢው ብልጽግና ፓርቲን ከሰሱ። በማስከተል መረጃዎቹ በዝርዝር ይቀርባሉ። ማግስት ሚዲያ። የጤና ባለሙያዎች የደሞዝና ጥቅማ ጥቅም ጥያቄዎቻቸው ምላሽ ካላገኙ የሥራ ማቆም አድማ ለማድረግ ያስቀመጡት ቀነ ገደብ 4 ቀናት ብቻ ቀርተውታል። በመላ ኢትዮጵያ በተለያዩ የሕክምና ተቋማት የሚገኙ የጤና ባለሙያዎች ለዓመታት ሲንከባለሉ የቆዩ ጥያቄዎቻቸው ምላሽ እንዲያገኙ የተጠናከረ ዘመቻ እያደረጉ ይገኛሉ። በተለያዩ የአገሪቱ አካባቢዎች በሚገኙ ባለሙያዎች አስተባባሪነት የጤና ባለሙያዎች ንቅናቄ የሚል ስያሜ የተሰጠው ይኸው ዘመቻ የባለሙያዎቹ ጥያቄ በ10 ቀናት ውስጥ በመንግስት ምላሽ ካልተሰጣቸው የሥራ ማቆም አድማ እንደሚያደርጉ መግለጻቸው ይታወሳል። እስካሁን በመንግስት ይህ ነው የሚባል ምላሽ ያልተሰጠ ሲሆን የሥራ ማቆም አድማውን ለመጀመር የተቀመጠው ቀነ ገደብ ዛሬን ጨምሮ 4 ቀናት ብቻ ቀርተውታል። የጤና ባለሙያዎች ንቅናቄ ለጤና ሚኒስቴር በጻፈው ይፋዊ ደብዳቤ ባለሙያዎች እየጠየቁ የሚገኟቸውን 12 ጥያቄዎች የዘረዘረ ሲሆን እነዚህ ጥያቄዎች ካልተመለሱ ወደ ህጋዊ እርምጃዎች እንደሚገቡም አስታውቋል። ከቀረቡት ጥያቄዎች መካከል የደሞዝ ማሻሻያ አንዱ ሲሆን ቢያንስ በምስራቅ አፍሪካ አማካኝ የሆነው የወር ደሞዝ $1000 እንዲሆን፣ በሳምንት ውስጥ ያለው የሥራ ሰዓትም በዓለም የጤና ድርጅት መስፈርት መሰረት በሳምንት 45 ሰዓታት ብቻ እንዲሆን የሚሉት ይገኙበታል። የመኖሪያ ቤት፣ የትራንስፖርትና የሕክምና ሽፋን እንዲሁም አመቺ የሥራ አካባቢ ከቀረቡት ጥያቄዎች መካከል የሚገኙ ናቸው። እንቅስቃሴውን በውጭ ሀገር የሚገኘው ፖለቲከኛ ጀዋር መሐመድን ጨምሮ የተለያዩ ፖለቲከኞችና አክቲቪስቶች እያንጸባረቁና ድጋፍ እየሰጡት የሚገኙ ሲሆን የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ትስስር ገጹ ባወጣው ማሳሰቢያ ግን ንቅናቄው የትኛውንም የፖለቲካ አመለካከትና ፓርቲ የማይወክል መሆኑን ባለቤቱም የጤና ባለሙያዎች ብቻ መሆናቸውን ገልጿል። ፖለቲከኞችና አክቲቪስቶችም ጥያቄዎቻቸውን ፖለቲካዊ መልክ ለመስጠት ከሚያደርጉት ሙከራ እንዲታቀቡ ጠይቋል። ይህ በእንዲህ እንዳለ አዲስ አበባን ጨምሮ በንቅናቄው እየተሳተፉ የሚገኙ የጤና ባለሙያዎች በመንግስት የጸጥታ አካላት ተይዘው እየታሰሩ ይገኛሉ። በተለያዩ ከተሞች በሰላማዊ ሰልፍ ጭምር እየተካሄደ የሚገኘውን ይህን እንቅስቃሴ የኢትዮጵያ ሐኪሞች ማህበር እንደሚደግፈውም ባወጣው መግለጫ አስታውቋል። ማህበሩ በዚሁ መግለጫው ከዚህ ቀደም የባለሙያዎችን ጥያቄዎች ለሚመለከታቸው የመንግስት አካላት በተገቢው መንገድ ሲያቀርብ የቆየ ቢሆንም በቂ ምላሽ ሊሰጥ እንዳልቻለ ገልጿል። በመሆኑም አንዳች ችግር ከመፈጠሩ በፊት በጤና ባለሙያዎች እየተጠየቁ ያሉ የመብት ጥያቄዎች በአፋጣኝ ምላሽ ሊሰጣቸው እንደሚገባ አሳስቧል። እስካሁን የጤና ሚኒስቴርም ሆነ ሌላ የመንግስት አካል ለባለሙያዎቹ ጥያቄ ይፋዊ ምላሽ አልሰጠም። የአፍሪካ ህብረት የሰብአዊና የህዝቦች መብቶች ኮሚሽን የኢትዮጵያ መንግስትን በሰብአዊ መብቶች ጥሰት ከሰሰ። ኮሚሽኑ ከሰሞኑ በጋምቢያ ዋና ከተማ ባንጁል እያደረገ በሚገኘው ጉባኤ ላይ ከፍተኛ የሰብአዊ መብቶች ጥሰቶች እየተፈጸመባቸው ነው ያላቸውን አገራት ሁኔታ በሪፖርቱ ሲያብራራ ነው የኢትዮጵያን ሁኔታ የጠቀሰው። በዚሁ ሪፖርቱ በኢትዮጵያ በተለይም በአማራ ክልል በስፋት እንዲሁም በኦሮሚያ ክልል በተወሰኑ አካባቢዎች በመንግስትና በታጣቂዎች መካከል እየተደረጉ በሚገኙ ጦርነቶች በርካታ ንጹሃን ዜጎች ለሞት፣ ለአካል ጉዳትና መፈናቀል መዳረጋቸውን ገልጿል። በተለይም በአማራ ክልል የንጹሃን ዜጎች ግድያ በስፋት መካሄዱን፣ በክልሉም ሆነ ከክልሉ ውጭ በሚገኙ የአማራ ተወላጆች ላይ እስርና እንግልት እየደረሰባቸው መሆኑን ጠቅሷል። በእስር ላይ የሚገኙ የአማራ ፖለቲከኞችና የመብት ተሟጋቾችም የሚደርሰውን ስቃይ ሲገልጽ በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ በቂ ሕክምና ተከልክለው እየደረሰባቸው ያለውን ስቃይ በአብነት አንስቷል። ኮሚሽኑ የኢትዮጵያ መንግስት በሚቃወሙት ዜጎች ላይ የሚያደርሰውን የሰብአዊ መብት ጥሰቶች እንዲያቆምና ኢትዮጵያ ለፈረመቻቸው አህጉራዊ የሰብአዊ መብት ጥበቃ ስምምነቶች ተገዢ እንዲሆን ጠይቋል።
በጉባኤው ላይ የተገኘው የኢትዮጵያ ሰብአዊ መብቶች ኮሚሽንም በተለይ በአማራ ክልል የአስቸኳይ ጊዜ አዋጁ ቢጠናቀቅም የዘፈቀደ እስሩ ግን አሁንም እንደቀጠለ ገልጿል። የኢትዮጵያ መንግስትን በመወከል የተገኙት የውጭ ጉዳይ ሚኒስትር ዲፕሎማቶች የኢትዮጵያ መንግስት በኮሚሽኑ የቀረቡ ክሶችን የተዛቡ እውነተኛ ካልሆኑ ምንጮች የተገኙና መሰረተ ቢስ ናቸው በማለት እንደማይቀበላቸው ገልጸዋል። ኮሚሽኑ በሪፖርቱ የተጠቀማቸው እንደ ዘር ማጥፋት፣ የጅምላ ግድያ የመሳሰሉት ቃላት ከእውነት የራቁ ብቻ ሳይሆን የኢትዮጵያን ሕዝብ አንድነት የሚሸረሽሩ ናቸው ብሏል። አክለውም ኮሚሽኑ እነዚህን ቃላት ከሪፖርቱ እንዲያወጣ በመጠየቅ የኢትዮጵያ መንግስት ያላድሎ ለሁሉም ዜጎች የሰብአዊ መብቶች መከበር ቁርጠኛ እንደሆነ ገልጸዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል በሺዎች የሚቆጠሩ ዜጎችን እያፈናቀለ ነው ያለውን የኮሪደር ልማት እንዲያስቆሙ ለጠቅላይ ሚኒስትር አብይ አህመድ ይፋዊ ደብዳቤ ጻፈ። ድርጅቱ ጉዳዩን በተመለከተ በውጭም በአገር ውስጥም የሚገኙ ዜጎች ተመሳሳይ ይዘት ያለው ይፋዊ ደብዳቤ ለጠቅላይ ሚኒስትሩ እንዲጽፉ ዘመቻ እያካሄደ ይገኛል። በቅርቡ አምነስቲ በኢትዮጵያ በ58 ከተሞች እየተካሄደ የሚገኘው የኮሪደር ልማት በርካቶችን ያለበቂ ካሳና ምትክ ቦታ በግዳጅ ከቀያቸው እንዲፈናቀሉ እያደረገ ሚሊዮኖችን ደግሞ የእኛ አስተራ መቼ ይሆን በሚል ስጋት የከተተ ሆኗል ያለበትን የምርመራ ሪፖርት ማውጣቱ ይታወሳል። ከሰሞኑ በጀመረው ዘመቻ ይህ እንዲቆም በጠየቀበትና ለጠቅላይ ሚኒስትሩ በጻፈው ደብዳቤ ደግሞ መንግስታቸው የኮሪደር ልማት የዜጎችን መብት ባከበረ መልኩ መተግበር እስከሚችል ድረስ እንዲያስቆሙት ጠይቋል። ድርጅቱ ከሰሞኑ ባወጣው የአገራት የሰብአዊ መብቶች ሁኔታ ሪፖርት ላይ ጠቅላይ ሚኒስትሩና መንግስታቸው በአማራ ክልል በመከላከያ ሰራዊት እየተፈጸሙ የሚገኙ ግድያዎችን እያካሄዱ መሆኑን የጠቀሰ ሲሆን የኢትዮጵያ መንግስት በሚፈጸሙ የሰብአዊ መብቶች ጥሰቶች ዙሪያ እርምጃ የመውሰድ ፍላጎት የለውም ሲል ወቅሷል። ይህ ብቻ ሳይሆን መንግስት ኢትዮጵያውያን የሰብአዊ መብቶች ተሟጋቾች ከሌሎች ዓለም አቀፍ የሰብአዊ መብት ተቋማት ጋር ለመገናኘት ወደ ውጭ ሀገራት ሲሄዱ በዲፕሎማቶች በኩል ዛቻና ማስፈራሪያ ያደርጋል፣ ወደ ሀገራቸው ሲመለሱም ተመሳሳይ ነገር ይገጥማቸዋል ብሏል። እናት ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ ለፓርቲዎች ከመንግስት የሚደረገውን የገንዘብ ድጋፍ ፖለቲካዊ በሆነ ምክንያት ከልክለውኛል አለ። ፓርቲው ይህንኑ አስመልክቶ በበጀት መከልከልና ማስከልከል የሚደናቀፍ ትግል የለም ሲል ባወጣው መግለጫ ውሳኔውን ይግባኝ እንደሚጠይቅበትም አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለፓርቲው በላከው ደብዳቤ ፓርቲው በተደረገበት የኦዲት ምርመራ ከመንግስት የተደረገለትን ድጋፍ ከታለመለት ዓላማ ውጪ ጥቅም ላይ መዋሉን ገልጿል። ይህ ብቻ ሳይሆን ፓርቲው ከአባላቱ ለሰበሰበው መዋጮ ደረሰኝ አለመስጠቱንና ከመንግስት የተደረገለትን ድጋፍ ለእርዳታ፣ ለሽኝት፣ ለሐዘንና ለተለያዩ ተግባራት መዋሉን በውጭ ኦዲተርና በፌዴራል ዋና ኦዲተር ምርመራ ግኝት ላይ መመልከቱን ገልጿል። በፌዴራል ዋና ኦዲተር ግኝት መሰረት የፓርቲውን የባንክ ሂሳብ የሚያስተዳድሩት ሊቀመንበሩ ዶክተር ሰይፈ ስላሴ አራያና ሌሎች 2 የፋይናንስ ሰራተኞች ላይ የፌዴራል ፖሊስ ምርመራ እንዲያካሂድ መወሰኑን ገልጿል። ፓርቲው ለዚህ የቦርድ ውሳኔ በሰጠው ምላሽ የፋይናንስ አሰራሩ ህጋዊነትና ተጠያቂነት ባለው አሰራር እንደሚመራ ጠቅሶ ውሳኔው ግን ከአስተዳደራዊ ይልቅ ፖለቲካዊ ውሳኔ ነው ብሎ እንደሚያምን ገልጿል። ለቀረቡት የኦዲት ግኝቶች ማስተካከያ ማድረጉን የገለጸው ፓርቲው አጠቃላይ ክሱ በፓርቲው ውስጥ ይገኙ የነበሩና የታገዱ አባላቱም እጅ እንዳለበት ጠቅሷል። እናት ፓርቲ የተወሰነውን ገንዘብ አላግባብ አውሎታል የተባለው የ2016 የመንግስት ድጋፍ 1.7 ሚሊዮን ብር ሲሆን የታገደበት የ2017 የበጀት ድጋፍ ደግሞ 600 ሺህ ብር መሆኑን ለማወቅ ችለናል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የማዕከላዊ ኮሚቴ አባል የነበሩበትን ገዢው ብልጽግና ፓርቲን ከሰሱ። የብልጽግና ፓርቲ ማዕከላዊ ኮሚቴ አባልና የኦሮሚያ ክልል ምክር ቤት አባል የሆኑት የቀድሞ የሰላም ሚኒስትር ታዬ ደንደአ ከቅርብ ጊዜ ወዲህ በመንግስትና በጠቅላይ ሚኒስትር አብይ አህመድ ላይ የሰላ ትችት እየሰነዘሩ ይገኛሉ። በዚሁ ምክንያት በእስር ላይ ቆይተው በቅርቡ በዋስትና የተፈቱት አቶ ታዬ ገዢው ፓርቲ በቅርቡ ያካሄደው ሁለተኛ ድርጅታዊ ጉባኤ ህጋዊነት ላይ ነው ደብዳቤ ጽፈው ለኢትዮጵያ ብሔራዊ ምርጫ ቦርድ ክሳቸውን ያስገቡት። የጀርመን ድምፅ እንደዘገበው አቶ ታዬ የፓርቲው የመተዳደሪያ ደንብ አንቀጽ 16 የፓርቲው ማዕከላዊ ኮሚቴ አባላት ቀጥተኛ የጉባኤ ተሳታፊ እንደሚሆኑ ቢደነግግም እሳቸው ከአባልነታቸው ሳይታገዱ በጉባኤው ተሳትፎ መነፈጋቸውን ጉባኤውን የተጭበረበረ ያደርገዋል ሲሉ ነው ክሳቸውን ለቦርዱ ያቀረቡት። ፓርቲው ጉባኤውን አካሂዶ ስላጠናቀቀና አሁን ላይ ወደ ኋላ ስለማይመለስ ምርጫውን ለምርጫ ቦርድ ማቅረብ የተሻለ አማራጭ መሆኑን ቅሬታቸውን ወደ ቦርዱ ለመውሰድ መገደዳቸውን ነው ዘገባው ያመለከተው። አቶ ታዬ የቀጣይ ፖለቲካ ትግል እንቅስቃሴያቸው ጣፈንታም በዚሁ ቅሬታቸው ላይ ቦርዱ በሚሰጠው ምላሽ ላይ የሚወሰን እንደሆነ ነው የገለጹት። ይህ በእንዲህ እንዳለ ከሰሞኑ እየተካሄደ የሚገኘው የጤና ባለሙያዎች ንቅናቄን በመደገፍ በተረጋገጠ የፌስቡክ ገጻቸው አቋማቸውን ሲያንጸባርቁ የቆዩት አቶ ታዬ ከትላንትና ጀምሮ ገጻቸው እንደተዘጋባቸው ለማወቅ ችለናል።
የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ መርጠን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። በሚቀጥለው እስከምንገናኝ ሰላም። August Media.